ሰላም እግዚአብሔር ከሁላችሁ ይሁን ወደ ያያሉ የልዑል እግዚአብሔር ልጆች እንደምን ከረማችሁ እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን አሜን እንኳን ለሰሞነ ህማማት በሰላም በጤና አደረሳችሁ አደረሰን ይችን የህማማት ወቅት ሰግደን በመንችለው ጸልየን የእግዚአብሔርን ህማማት አስበነው እንዲሁም በረከት አግኝተን የምናልፍበት እንዲሆን እግዚአብሔር ይርዳን ዛሬ ስላሴ ናቸው አባቴ ስላሴ እንግዲህ ያው በህማማት ዝክር ቢከብድም ትናንትም የቅድስት አርሴማን ስንዘክር ነበር ዛሬ ደግሞ የስላሴን ዝክር እንደተለመደው በመቆደንያ ሳይሆን ሐሳብና እንዲሁም ጥሪ ቀርቦልኝ በሙዳይ በጎ አድራጎት ነው ዛሬ የምንዘክረው ደግሞ ማን እንደሚዘክሩልን እንንገራቸው ምህረተ ስላሴ ትባላለች እሷ እንደውም የመድኃኔ ዓለምን ዝክር ብላኝ በዛ አጋጣሚ ተሳስቶ ያው ይቅርታ ብለን በዛ አልፈናል ብዙ ጊዜ በጣም ተጠንቅቄ አለብኝ ብዬ ተጨንቄ ስለምሰራው ክርስትና ስምም የብርም መጠን አይሳሳታም የሷ ግን ሙሉ ለሙሉ አልተመዘገበም ነበር እና ያልተመዘገበበት ምክንያት ይመስለኛል ወደ ቅዱስ ገብርኤል ስለተሰጠ በረከት የዛን ሰጣ የተረፈው እንዲያርግልኝ ስላለችኝ አልመዘገብኩትም ነሯል ያ በቀረ ምክንያት ግን ለስላሴና ለመድኃኔ ዓለም ብላ የምህረተ ስላሴ 7000 ብር ጽጌ ማርያም እና ባሏ ፍቅረ ማርያም 27000 ብር አስካለ ማርያም ደግሞ 6000 ብር ገብረ ሚካኤልና ምርዓተ መድን እነሱ ደግሞ 5525 ብር የነሱ ደግሞ ብዙ ጊዜ ማንኛውንም ዝክር ስንዘክር ዳቦ የሚያስደፉልን ከማንኛውም ዝክር ላይ በረከት የሚሳተፉ ናቸው ገብረ ሚካኤልና ምርዓተ መድን በወጣ የተካላቸው የምትሰጡት አትጡ በእውነት ማለት ነው ቅናት ያስቀናኛለን አንዳንድ ሰው እምን አድርጎ ከወርወር ይሄ ዝክርልኝ ብሎ ሲሰጣቸው እነሱ ሰተው ቁጭ አሉ እናንተኮ ሰታችሁ ቁጭ ትላላችሁ እኔ ግን ለሊት ተቀን እውነት እንደው ጎን ያለ ሰው ምስክር ነው እንቅልፍ መተኛው ምናልባት ከበዛ 4 ሰዓት ናት ከበዛ ወይ ስጽፍ ወይ የሰጡኝን ስደምር የዝክሩን በዝክር የልብሱን በልብስ የዛን በዛ ያልኩኝ እንዲሁ ሳወጣ ሳወርድ በኢሞ በዋትስአፕ በቴሌግራም በእያንዳንዱ የሚመጣው ሪከርድ አቅቤ በረዳኝ መጠን ፈጣሪ ባገዘኝ መጠን እንደምንም ይያልኩኝ ስመልስ ነው ሞሎ ማለት ነውና ይህን ላደረጋችሁ ዛሬ ስላሴ ለዘከራችሁ የነፍስ ዋጋ ያድርጉልን አባቴ ስላሴ ዛሬ ጾመኞቹን በይሁም ደግሞ ሙዳይ በጎ አድራጎት በይበልጥ ህሙማን ህፃኖች ነበሩና እንዳጋጣሚ የምንዘክረው አሁን የ400 ሰው ነው ግን የምንመግበው ከ600 በላይ ነው ምክንያቱም ህፃናት ግማሽ እንጀራ ይበላሉ ስለተባለን ማክሲመም 200 እንጀራውን ግማሽ በግማሽ 400 ህፃናት ይመገቡታል ከዚያ በላይ 200 ደግሞ አዋቂያን እንመግባለን እግዚአብሔር ከሁላችን ይሁን 600 ነፍሳትን እንደመገባችሁ እናንተ ደግሞ ሰማያዊ መናን ይመግባችሁ መድኃኔ ዓለም እንወዳችኋለን ቻው ስንደርስ ቀጣውን ፕሮግራም እናሳውቃለን ወደ ተመልካቾች እንግዲህ እዚህ ላይ ተሰቀየን የሚሄደው ምክንያቱ እንዳትሉኝ ይኸውላችሁ የሉ ምግብ ትራፊክ ያዘንና ከዚህ በላይ ሰው መያዝ አይችልም ብሎ ደሞ ዝቅጣት ከ1500 እስከ 3000 ድረስ ነው ስለዚህ ትናንትና ትንሽ ስላንገራገሩብን ያለኝ አማራጭ ሌሎችን በታክሲ ልኪ አንዷን ጋቤና አድርጌ እኔ እንደዚህ እንደ እንስሳት አጭኜ ማለት ነው ከምግቡ ጋር እንዴ ወኝንም መዘከረው እሺ ነፋስ እንዴ ያውለበለበኝ ማለት ነው ያው እንግዲህ መኪናው እንደዚህ ያለፈ ነው እና እንደዚህ ወለን ሙዳይ በጎ አድራጎት እየሄድን ነው ማለት ነው የሚገርም ነው የዛሬው በጣም ብዙ ነው ወጡን ምንን እያንዳንዱ እናሳያችኋለን እንደገና ውሃ ላሰዝንም ውሃን ፈልግም ብለው ነው ውሃ አለን ለውሃ ቢያንስ የምጨምሪውን ወይም ውሃ የምታወርጅበትን ምግብ የ50 እና የ100 ሰው ይችላል ስለዚህ ምግቡ ይሁንልን ምግብ ያስፈልገናል ብለውኝ ነው ውሃ አለን ብለዋል እና በቃ የውሃውንም ጨምሬ ነው ምግቡን የሚያዘዝኩት እናሳያችኋለን እየደረስን እንጀራው እስከዚህ ድረስ ነው እሺ ያው እስከዚህ ድረስ ነው እንጀራ ወጡ ጠቅላላ ተጭኖበታል እንጀራ እና ስንደርስ እናሳያችኋለን መልካም እንግዲህ ከዚህ ይጀምራል የበሩ መግቢያ ሙዳይ እንግዲህ የነን መስራቾች ናት ዛሬ እንደ ኢንተርቪው እንደማገኘት ተስፋ አደርጋለሁ ቀጥታ እስኪ ምግቡ እስኪ ዘጋይ ወንበር እየተደረደረ ነው እስኪ ክላሶቹን እንጎበኝ ምን እንደሚመስለው
ተበረረ እሺ እኛ ክላስ እሺ እንግዲህ የህፃናት ልጆቻችን ምኝታ ቤት ነው ትንሽ አልጋ ጥረት አለብን ሁለትም ሶስትም ይሆኑ ይተኛሉ ማታ ተጨማሪ መሬት ላይ ፍራሽ ይዘረጋላቸውና ህፃናት ልጆቻችን እዚህ ይተኛሉ ማለት ነው እዚች ምድር ማለት ነው ኦኬ ክላሱ ግን ያው የቦታ ጥረት ነው እንደዚህ አዎ የቦታ ጥረትም አልጋም ቢኖርም ይጨመራል አሁን አልጋ ቢኖር ከዛ ጋር እንዳልጋ መጨመር ይቻላል ወደዚህ ወደ ውስጥ አለ እንደዚህ አልጋ መጨመር ይቻላል እስከዚህ ድረስ አልጋ ማድረግ ይቻላል ኦኬ ማክሲመም አሁን ይሄ ስንት ህፃን ይተኛበታል ከዚህ ክላስ እስከ 30 ልጆች ሊኖሩ ይችላል ስለዛ ማለት ወደዚህ ማለት አልጋ ሙሉን እስከ 30 ህፃን 10 አመት በታች ያሉት ህፃናቶች እዚህ ይተኛሉ በእድሜ ኤጅ ነው በእድሜ ነው በእድሜ ነው እንጂ ሁሉም ህፃናት በአንድ እንደዚህ ድልቅልቅ አይልም ይሄ ጥሩስ ለምን ህፃን ካወቀው እንትን ሴት አይሆንም አሁን እንደዛ ህፃናት ብቻ እዚህ ሆኖ የወንዶችና የሴቶች ይለያያል ወደዚህ የወንዶች ነው ወደዚህ የሴቶች ይሄም ወደዚህ የሴቶች ነው ከዚህ ወደዚህ ኦኬ እንድትገባ ስለማትፈልግ ነው እኔን አታስገባኝ እሺ የህፃን ደግሞ ዶክመንታሪው ላይ ያያችሁት ልጅ ነው የሱን ሐስራቱ ይባላል የሱዬ ማየት አይችልም መናገር አይችልም ኦኬ በአቅድም ያየው ለማንኛውም ህፃን ራሱ ችሎ መንቀሳቀስ አይችልም እንደዚህ መሆኑን የተረድቶ ወላጆቹ የ6 ወር ህፃን ነው ነበር ከዛም በኋላ ግን ለማሳደግ ፍቃደኛ አልነበሩ በቀን አንድ ጥጦ እየሰጡት ጨለማ ቤቱ ዘግተው የሚያነሩት ልጅ ነበር በአካባቢው የምትገኝ ጎረቤታቸው ነች ታሪኩን የምታቀመጣ አንድ ህፃን አለ ታሪኩ ያሳዝናል የ2 አመት ልጅ ነው ምግብ እንኳን ምን እንደሆነ ያቀፍ ፍቃደኛ ከሆነሽ ምግብ እንኳን ብታበዩ አለቻት ቤተሰቦች ፍቃደኛ ከሆኑ ችግር የለውም አምጪ አለቻት ቤተሰቦቹ እንዳስጠይቃቸው ሙሉ በሙሉ ፍቃደኛ ሆነው ፈርመው አስረከቧት ፈርማ ከተቀበለች በኋላ ብዙ እንክብካቤዎች ተደርገውለታል የራሱ የሆነ ቋሚ ዶክተር አለው በየ6 ወር ቼክአፕ አለው በየቀኑ ነው የሚመስለው ግን አያይም የ15 አመት ልጅ ነው ወደዚህ ግቢ ከመጣ 13 አመቱ ነው ወደዚህ ሲመጣ በ2 አመቱ 10 አመት ላይ ሰርጀሪ ይሰራል አይኑ የማየት እድል ይኖረዋል ተብለን ነበር 10 አመት ላይ ቼክ ሲደረግ ሰርጀሪ የመሰራቱ ተስፋ የለውም ጉዳቱ ያለው አይኑ ላይ ሳይሆን ጭንቅላቱ ላይ ነው ጭንቅላቱ በሞለር ሰዓትና በርግዝና ሰዓት በጣም ስለተጎዳ ጭንቅላት ደግሞ አንዴ ከተጎዳ ታክሞ የሚድን አይደለም እስካለ ደስተኛ ኖርማሊ አሁን አንዳንድ ጊዜ አይናቸው ችግር አሉ የሚባሉት የሆነ ነገሮች ይኖራሉ ኖርማሊ ልክ እንደኛ የሚያይነው የሚመስለው ግን ያው በቃ ምን ለመሰራትም አይችልም ምክንያቱም ከዙ ያለው አይኑ ላይ ሳይሆን ጭንቅላቱ ላይ ነው ናስካለ ደስተኛ አድርጉት የሚፈልገውን ነገር አድርጉለት ነው ያሉ ዶክተሮቹ በርግጣው የተሻለ ሁኔታ ላይ ለውጥ አለ እንደዚህ ራሱ ችሎ መቀመጥ ጀምሯል ሬዲዮ ሙዚቃ መዝሙር ማዳመጥ ያስደስተዋል እንደዚሁም ድምጾችንም የሴት ድምጽ ሲሰማ አማይላል የወንድ ድምጽ ሲሰማ አባይላል ያው ተስፋችን ከዶክተሮች ሳይሆን ከእግዚአብሔር ነው ሁላችንም በጸሎት እናስበው ይገባል ማለት ነው እግዚአብሔር አምላክ ይማረው እነዚህ ደግሞ ሁለቱ ታናሽና ታላቅ ናቸው ወንድምና ወንድም ናቸው እህታማቾች ናቸው ሴቶች ናቸው እሷ የ10 አመት ልጅ ነች እቺኛዋ የ8 አመት ልጅ ነች የተወለዱት ገጠራማ አካባቢ ነው ወሎ መካነ ሰላም የሚባል አካባቢ ነው የአካባቢው ሰው እንዴት አንድ ቤት እንደዚህ አይነት ሁለት ልጅ ወለዳን ከርግማን ካምልኮታው የመጡ ናቸው ይያሉ ገለልተኛ አርጓቸው ነበር የሚኖሩት መጨረሻ ላይ እናታቸውም ሲብስባት ራሷን አጥፍታ ነው የሞተችው ማለት ነው አባታቸው የ8 አመቷ እንደተረገዘች ጥሎ ጠፋ የት እንዳለ አይታወቅም ከዛ በኋላ ስትንከባከባቸው የነበረችው ትልቅ አያታቸው ነበረች እሳቸው ራሳቸውን እንኳን መንከባከብ አይችሉም ትልቅ ሰው ናቸው በአጋጣሚ ግን የዛው ሀገር ልጅ ተወላጅ ሆነ እዚህ አዲስ አበባ የሚኖር ልጅ ነበርና ፎቶ አንስቶ ፌስቡክ ላይ ለቀቃቸው ወይዘሮ ሙዳ እዛ ላይ አይታቸው ነው ሄዳ ያመጣቻቸው ማለት ነው 2 አመት ናቸው አይችሉም ሙሉ እንክብካቤ ያስፈልጋል 2 አመት ናቸው ወደዚህ ወደኛ ከመጡ ሲመጡ ኦቲዝም መስለው ነበር አሁን ላይ ቼክ ሲደረጉ አይደሉም እናታቸው ስትወልዳቸው ቤት ውስጥ ነውና የወለደቻቸው ያወላለድ ችግሮች የኦክሲጅን እጥረት ወዳው ህክምና እንክብካቤ አግኝተው ቢሆን የመዳን ተስፋ ይኖራቸው ነበር ያው አሁን ሙሉ በሙሉ እንኳን ባይድኑ
የተወሰነ ለውጥ ይኖራቸዋል ብለው ተስፋ ሰጥተው ምን ይችላል ያ ያለው እነሱ ያያሉ አይናገሩም ያው አይንቀሳቀሱም እኛ ካላንቀሳቀስናቸው እና ሲመጡ እጃቸው አይንቀሳቀስም ነበር አሁን ላይ ግን መንቀሳቀስ ጀምሯል እጃቸው ማለት ነው መታደልኩ ነው እነኝን መንከባከብ ማለት ብዙ ያረከ እሷ እንዳትገባ ነው ወይ ከኋላ ትሆናለህ ልጆች አሜን እግዚአብሔር ይመስገን ምን ያረጋችሁ ነው እውነት በሉ እስቲ ማን ነው ጎበዝ ተማሪ ለችሁ ጎበዝ ናችሁ አጨብጭቡ ለራሳችሁ ጎበዞች ትምህርት ቤት ይሄ እንግዲህ ትምህርት ቤታችን ነው ኬጂ የሚማሩት ልጆቻችን እዚህ ግቢ ውስጥ ይማራሉ ከ1 እስከ 12 ያሉት እዚሁ አቅራቢያችን የሚገኝ ወንድራድ የሚባል የመንግስት ትምህርት ቤት አለ እዛ ይማራሉ ማክሲመም አሁን እዚህ እስከ ስንት ይማራሉ ከዚህ ኬጂ ብቻ አንደኛ ክፍል ሲገቡ ወደ መንግስት ትምህርት ቤት በፊት ግን ከኬጂ እስከ 8ኛ ክፍል እዚሁ ግቢ ውስጥ እናስተምር ነበር አሁን ላይ መንገዱ ትንሽ በላይ በኩል ቦታ ስላነሳብን በቂ ቦታ የለምና የቦታ እጥረት ኬጂ የሚማሩት ብቻ እዚህ ይማራሉ ማለት ነው ማክሲመም እስከ ስንት ነው እዛው ለምሳሌ እዚህ የሚማሩት ነው የሚያድጉት የሚያድጉት ሳይሆን ከጋስት እስከ ስንት እዚህ ይማራሉ እድሜያቸው ኬጂ ይማሩና ያው 7 አመት ላይ አንደኛ ክፍል ሲገቡ ወደ መንግስት ትምህርት ቤት ይሄዳሉ አንደኛ ክፍል ሲገቡ ወደዛ ነው የመንግስት ከዛ ድረስ ትንሽ ዕውቀት ይኖራቸዋል ምንም ስለማያውቁ እዛ ሲሄዱ ጎበዝ እዚህ ያው ግድ ነው እንደማንኛውም ኬጂ እንደሚማረው ተማሪ አስተማሪ ተቀጥሮላቸው ነው የሚማሩት እና ተመርቀው ነው የሚሄዱት ኬጂ ከዚህ ማለት ነው በጣም የራሱ አንድ ነገር ምክንያቱም እዛ ሄደው እንዳዲስ ከሚማሩ ወይ ኬጂ ደግሞ እዛ ከመፈልና ከማስተማር ኬጂ ተማሪ አጠቃላይ አንድ ላይ 750 ልጆች ተረዳለች ማለት ነው 500 የሚሆኑ እናቶች አንድ ሺህ በላይ ናቸው 1250 በላይ ሰዎችን ነው የምትረዳው ማለት ነው ከ750 ህፃናቶች ግን 300ዎቹ የዩኒቨርሲቲ እና የኮሌጅ ተማሪ ናቸው 450ዎቹ ደግሞ ከጀማሪ እስከ 12ኛ ክፍል ይገኛሉ ማለት ነው ሁሉም ይገራሱን ተማሪዎች ማለት ነው እናቶቹም ወደዚህ ሲመጡ ተረጅ ሆነው እንዲቀሩ ሳይሆን የተለያዩ ሙያዎች አሉ ዶክመንተሪው ላይ እንደተመለከታችሁታው የሸክላ የሽመና የስፌት ስራዎች አሉ እነዚህ ሙያዎች ሰልጥነው ሙያውን ይዘው ራሳቸውን ችለው እንደወጡ ነው የሚደረገው እዚህ ጋር ተረቹና የምትቀርናት የለችም ማለት ነው ይሄ ራሱ አንድ ሰፖርት ነው ምክንያቱም ዛሬ ለመማር ብዙ ዋጋ ተከፍላለች እውነት ነው ምክንያቱም ሙያ ለመማር ማንኛውንም ሙያ ለመማር በክፍያ እንጂ በነፃ ማስተማር አይኖርም ይሄ ልብስ የታጠበ የሚሰጣበት ይሄ ልብስ ማስጫችን ነው ወጥ የሚሰራው እዚህ ጋር ነው ይሄ አብሲት የሚጣለው እንጀራ ቤት አለ ለሱ አብሲት የሚጣለው እዚህ ጋር ነው በእንጨት ማለት ነው እንጀራ ቤት አሁን ኖርማሊ ለድርጅቱ የሚያስፈልግ እንጀራ ነው ለተለያየ ዝግጅት ማንኛውም ሰው ማዘዝ ይችላል የራሱን ሰፖርት ነው ተመልካቾቻችን በዚህ አጋጣሚ እንጀራ አሁን ከተለያየ ሱቆች ጥራታቸው ያልጠበቀ እርግጠኛ የማንሆንባቸው እንጀራ እናዛለን አይደል ነገር ግን እንጀራ አሁን ከኔ ጀምሮ እኔ አሁን መቆዶኒያ እንደምታውቁት በወር እስከ 15 በላይ ይሄዳል እዛ ለማሄድ እንግዲህ ስንት መቶ እንጀራ እንደማዝ እናንተ ምስክር ናችሁና ከራሴ ጀምሮ አሁን እንደዚህ አዞ ከነሱ ጋር እንደተጋገረውና በዚህ መልኩ የተሰራውን ብናግዝ ይሄ ራሱ አንድ ማገዝ ነው ልክ ሰፖርት እንደማድረግ ነው ይሄኛው ምን ክፍል ነው ይሄው እንጀራ ቤቱ ነው ምን ያኛው አብሲት የሚጣልበት እና ያየ ነው ማለት ነው ይሄ የሚጋገርበት ነው እንግዲህ እንጀራ ቤቷ ነው የራሷ ቢዝነስ ነው የራሷ ቢዝነስ ቢሆንም ገቢው ለበጎ አድራጎት ነው የሚውለው ማንኛውም ሰው የተለያየ ዝግጅት ሲኖረው ማዘዝ ይቻላል ሶስት አይነት እንጀራ እናቀርባለን የራሳችን መኪና ላይ የሚፈልጉት ቦታ ላይ እናደርሳለን በነፃ ትራንስፖርት የትራንስፖርት የተወሰነ እናስከፍላለን አሁን ያው ትንሽ ነዳጅ ስለተወደደ እንደ ቦታው ርቀት ብዙም አይደለም ግን የተወሰነ እናስከፍላለን ማለት ነው በእጅ አይቦካም የራሱ ማብኪያ ማሽን አለው ወፍጫችንም እዚሁ ነው በጥራት ነው የሚዘጋጀው ማለት ነው ራሳችሁ የምታስፈጩት ነው ስለዚህ ማስፈጫ ምናምን የትም ቦታ አንሄድ ጤፉ ብቻ ነው ከውጭ ተገዝቶ ይመጣል ስለዚህ ተበጃጅቶ እዚህ ፈጫ ማብኪያው ይዛጋለ ተመልካቾቻችን የሙዳይ በጎ አድራጎት
የቡኩ ክፍላቸው ነው ይሄ የሚገርመው እኔ ይሄን ነገር አላውቅም ነበር እንጀራ እንደዚህ ማክሲመም ወይ ለዛው ለራሳችሁ የምትሰሩ እንጂ እንደዚህ ሰርታችሁ የምታስረክቡ አይመስለኝም ነበርና ለኔ ብዙ ትምህርት ነው ወደፊትም ብዙ እንትኖች ስለምሰራ እንዲያው ማክሲመም ከዛ ራሱ እንደ እርዳታም ይሆናልና ማዘዝ እጀምራለሁ ማለት ነው እንግዲህ ይሄን ይመስላል የደረቁ ቡሆ የሚጎበጎበው እያንዳንዱ የቡኮ ክፍላቸው ነው እስቲ ወደ እንጀራው ክላስ እንሂድ ሲል ከዚህ ያዙርክ ተጋብን ተዘራ እንግዲህ እንጀራ መጋገሪያው ምጣድ ነው ማለት ነው ምጣድ ነው የሚጋገርበት ኦኬ በጣም ይገርማል ነው ደስ የሚለው ነገር ሁሉንም እንትን ብለው በራስ በቤት ጥራት ሲሆን ሷው ሊጋገር የተዘጋጀ ነው ኦኬ ስለዚህ አሁን ጋጋሪዎቹ ገብቶ መጋገር ብቻ ነው መቶ ራሱ መጋገር እስቲ እንተ መልከቱ ወደቶቻችን ባላጉል ቦታ የምትሉ ማለት ነው መቶ ራሱ አንድ ቦቃ ሁለት መጋገር እንኳን ራሱ አንድ እርዳታ ነው አንዳንድ ሰው ምን አለኝ ምን ይዤ የሚል አለ ከመቆሬትም አይነት የበጎ ስራው ላይ ለመሄድ የሚያስፈልግም ይመስላችሁ ገንዘብ ብቻ ወይ ደግሞ አይ ሁለት ሶስት ምን መግብ ምን ተጠቅማችኋል የሚሉ አሉ አንድ ሰው ራሱ ትልቅ ነገር ነው መቶ ጎብኝቶ በአቁሙ በጉልበቱ እንኳን ልብስ አጥቦ እንጀራ ጋግሮ የተለያየ ነገር አድርጎ መሄድ ራሱ የትልቅ እርዳታ ነው እና መታችሁ ለመጎብኘት ያብቃችሁ እየመጣችሁ ጎብኙ የት እንሄድ ለምትሉኝ ሰፊው ማብራት እንዳትረሳ ያበራው መስሎ እንትን እንዳለ እዚጋ ቤት እንግዲህ በፊት ትምህርት ቤት የነበረው ይሄ አካባቢ ነበር ከ1 እስከ 8 የነበረው ከላይ በኩል መንገዱ ሲያነሳብን የተነሱብን ክፍሎች እነዚህ ናቸው ማለት ነው ከላይ አሁን መንገዱ ለእንትን ተነስቶባችሁ ነው ማለት ተነስቶብን አትገቡም አይዟችሁ እናንተን አይደለም ፊታችሁን አይደለም አይዟችሁ ደግሞ መቆርጣችኋል እንግዲህ እነን ይመስላል ተመልካቾቻችን ይሄ ሁሉ የምታዩት እንጨት ፍራሽ ምናምን በመንገዱ አማካኝነት የፈረሰባቸው ነው ማለት ነው ለመቅደም ሞክር አትሺው ብለሽ ነው የምትጎትቸው ናናሰሽ አትሺው ብለሽ ነው ደርሰሻል ለነገሩ እዚህ ጋር ነው ፈልገው እሺ ጎበዝ ልብስ እያጠብሽ ነው ያገዘች የሚያጥቡትን ያገዘቻው ልብስ የሚታጠበው እዚህ ጋር ነው ማለት ነው አዎ ጀግና እናቶቻችን ልጆች ደህና ናችሁ አሜን አሁን ክፍል ምን የሚገባበት እነዚህ ብዙም አንገባባቸው እነዚህ ትንሽ ከፍ ያሉት ያው በየክፍላቸው እየገባን አንጎመኛቸው ትንሽ ስለሚሰማቸው ትንሽ ግን ክፍሎች ናቸው እነዚህ መደዳው እንዳለ ተደራራቢ አልጋለ እነዚህ ከፍ ያሉት ማክሲመም እስከ ስንት እድሜ ያሉት በዚህ ያሉት ያው የዩኒቨርሲቲ ኮሌጅ ተማሪዎችም ከዛ እናቶቹ ከፍ ያሉ እናቶችም አሉ የሚረዱን እዚሁ ግቢ ውስጥ የሚኖሩ ማለት ነው በውጭ የሚረዱን ማለት እናቶች በጣም አሪፍ ግን አልተዘጋጀም ምግቡ እሺ አሁን የሚቀረን እናቶቹ የሚሰለጥኑበት ሌላ ትንሽ ተጨማሪ ግቢ ያለን እንግዲህ ተከራይተን ነው የምንኖረው ለዛም ለዚህም ለሁለቱም ግቢ ተከራይተን 270 ሺህ ብር በወር ቤት ኪራይ ትከፍላለች ማለት ነው 270 ሺህ ብር በወር ቤት ኪራይ ያው ድርጅቱ የራሱ የሆነ ቋሚ ፈንድ የለው በራሱ አጥራቶችና ሰዎች በተለያዩ ነገሮች ድጋፍ በሚያደርጉልን ነው የምንተዳደረው የራሱ አጥራቶች በላይ ብዙ የሚያስተናግዱ ይኖራሉ የዶሮ እርባታዎች ላሞች አሉ የላሞች ወተት ተሽጦ እንደዚሁ እንጀራ ቤቱን ማይታችሁታን በዚህ ድርጅቱን ታግዘዋለች ማለት ነው ሰዎች ደግሞ እዚሁኛ ጋር እየኖረ አንድ ልጅ ያሳድጉልናል ለአንድ ልጅ ወጪው በቀን 20 ብር ነው ምግቡንም ህክምናውን ሙሉ ወጪው ሸፍኖለት ማለት ነው በቀን 20 ብር ነው እዚሁኛ ጋር እየኖረው አንድ ልጅ ማሳደግ ይቻላል በቀን 20 ብር በወር 600 ብር ማለት ነው በአመት 7200 ብር ይመጣል ማንኛውም ሰው ሁለትም ሶስትም ሆኖ
መርዳት ይቻላል። እዚህ ሆኖ ማሳደግ አንድ ልጅ ይቻላል። ባልባሳት በንጽህና መጠበቂያ በምግብ ግብአቶች በተለያዩ ነገሮችም ሰዎች ድጋፍ ያደርጉልናል። ድጋፍ ማድረግ ይቻላል። የሚያደርጉልን ሰዎችም አሉ ማለት ነው። አሁን ላይ መንግስት መሬት ሰጥቶናል። አያት አካባቢ 2000 ካሬ ተሰጥቶናል። ለሱ ለግንባታው ማስጀመሪያ የሚሆን አንዳንድ የገቢ ማሰባሰቢያዎችን አዘጋጅተናል። 99 ገና ሊጀመር ገቢ ማሰባሰቢያ እየተዘጋጀ ነው። 9923 ኦኬ ብሎ በመላክ 1 ብር ብቻ ነው። አንድ ብር ነች በየቀኑ በየቀኑ 1 ብር ያችን ኦኬ ብሎ እሱ ሳይሰበየቀው ስራ እየሰራ ይላል። በዚህ መልኩ ማገዝ ይቻላል። ከ30 ብር እስከ 200 ብርም የትኬት ሽያጮች አሉን። እሱን እናየዋለን። አሁን ላይ የሚቀረን እናቶቹ የሚሰለጥኑበት ሌላ ተጨማሪ ግቢ ያለን ብያቸዋለሁ። እሱን እናየዋለን። ለፊት ማለት ልጆች እናንተ እየተለማመዱ እንትን ይላሉ ማለት ከዛ ራሳቸውን ችለው እንዲወጡ ይደረጋል። እዚህኛው ዋጋ ይሄ የሽመና ሰላም እንዴት ናችሁ? እንግዲህ ያው ሰሞኑን ሰሞነ ማማት መሆኑን እናውቃለንና ሄደዋል ለስግደት ይሄዳሉ። እንደዚህ ምሳ ሰዓት ላይ 6 ሰዓት ላይ ይወጡና ስግደት ሄደው ይመጣሉ እስከ 8 ሰዓት ማለት ነው። ምን ይሰራሉ? አሁን እንግዲህ ሽመና ቤታችን ሽመና ክፍላችን ነው። የተለያዩ በሽመና የሚሰሩ ስራዎችን በዚህ መደዳ ያሉት ይሰራሉ። ይሄኛው ጋቢ የሚሰራበት ነው። ጥጡ ተገዝቶ ይመጣላቸዋል። እዚሁ ይፈትላሉ። እዛ ጋር ማዳወሪያው አለ ያዳውሩና እዚህ ጋር ጋቢ ይሰራል ማለት ነው። እነዚህ ግን ሻርቦችን ቴብል ማቶችን ይሰራሉ። በዚህ መደዳ የተለያዩ በሽመና የሚሰሩ ስራዎችን እዚህ ይሰራል ማለት ነው። ስለዚህ እናንተ ሰርታችሁ ምን ታደርጋላችሁ? ማስረከብ ሽያጭ ክፍል አለን እናየዋለን። ኤግዚቢሽን አለን። ይሄን አይተን ስንጨርስ እዛ መጨረሻ ላይ እናየዋለን ማለት ለመግዛት አሁን ከተለየ ነጋዴ ይሄን ከመንገዛ አሁን አንዳንድ ሰው መርዳት ቢያቀታ እንኳን በመግዛት ማገዝ ራሱ ትልቅ ነገር ነው። ኤግዚቢሽን ባዛር ላይም ቀርበናል። ሚኒሊየም አዳራሽ ኦኬ ሸክላ ክፍል አለች። እዚች ጋር እሷን እንያትና ከዛ ደግሞ ወደ ምን ሄዳለን ማለት ነው። ማሽ ሰላም ለእናንተ ይሁን። እንዴት አላችሁ? አሜን እግዚአብሔር ይመስገን። ይሄኛው ሸክላ ይሄ እንግዲህ ሸክላ ክፍላችን ነው። አፈሩ ተገዝቶ ይመጣላቸዋል። እዚህ ጋር የተለያዩ ሸክላዎችን ይሰራሉ። ይኸው እዛ ጋር መስሪያው አለ። በእጃቸው እያሽከረከሩ ይሰራሉ ማለት ነው። ስለዚህ ይሄ እንደዚህ ተሰርቶ እናቶቹ ሰርተን ወደ ሽያጭ ወደ ሽያጭ ይሸጣል። እናየዋለን መጨረሻ ላይ አሁን ደግሞ ወደ ሲንጀር ክፍል እንሄዳለን። ስፌት ክፍላችን ጋር ይዣለሁ። እሺ ነው ይሄ ደግሞ የስፌት ክፍላችን ነው። ሲንጀር ክፍላችን ነው። ይሄም ያው እንደማሰልጠኛ ነው። ዋናው ነገር እንደማሰልጠኛ ነው። እዚህ ጋር የሚፈልጉትን ሙያ ሰልጥነው ስፌት የሚፈልግ ስፌት፣ ሽመና የሚፈልግ ሽመና፣ ሸክላ የሚፈልግ ሸክላ እንደ ፍላጎታቸው የሚፈልጉትን ሙያ ሰልጥነው ራሳቸው ምን ይሰራል? በዚህ ለምሳሌ ምን ይሰራል? አሁን እሱ ልብሶች ግሱ ጋቢ ያበሻ ልብሶች እናቶቻችን ፈትለውት ማለት የፈትን ያበሻ ልብስ ይሰራል። ጋቢ ነጠላ እንግዲህ ወደና ያንገት ልብሶች የናፈቃችሁ ድሮ ያሁን እንኳን የለም። እናቶቻችን ራሱኛ ባደግንበት በገጠራማው እነሱ ራሱ ይሄንን ፈትል አቁመውታል። ምክንያቱም ከጊዜ ጥረት ዘመኑ አንዴ ሰልጥኗል በሚለው ግን እናቶቻችን እንደዚህ ሞያ እንደዚህ ፈትለው ጋቢ ያሰሩ እኛ ከነሱ የማንገዛበት ምንድነው? እነሱን ራሱ እንኳን በመግዛት መስጠት አይደለም በመግዛት ወይም ያላቸው ማቴሪያል እኛ ተጠቅመንበትም እነሱን ራሱ ማበረታታትና ሰፖርት ማድረግ እንችላለን። የሚገርም ነው። በስንት ዓመት ያየሁኝ አይገርም? ከረጅም ዓመት ስደት በኋላ መጥቻለሁ። የተረሱ ባህሎች አሉኛ ጋር ከዛሬ 10 ምናምን ዓመት በፊት ነበር ማቀው እንደዚህ አንዱ ከፈትል ይሄ ነው አሁን የተሰራው ማለት ነው። እንደዚህ ተፈትሎ የሚሰራበት በጣም ይሄው እንግዲህ በጣም የሚያማምር እንግዲህ ያው ለልጆቻችን ለራሳችን
ጋቢ ራሱ ከኔ ጀምሮ ስንት እንገዛለን ከውጭ ግን እኛ ገዝተን እነሱ ራሱ ሰፖርት ማድረግ አለማውቂት ይላላችሁ እኔ ለስንት ሰው ገዝቻለሁ ጋቢ ሰላም ለእናንተ ይሁን እንዴት አላችሁ ሰላም ናችሁ እግዚአብሔር ይመስገን ቡና ላይ ደረስን እዚህ ማለት ነው እሺ ይሄ ደግሞ የእጅ ስፌት ክፍላችን ሞሰቦችን ዘንቢሎችን ባስኬቶችን የተለያዩ የእጅ ስፌቶችን እዚህ ጋር ይሰራሉ ማለት ነው እናቶች እንደዚህ እየሰሩ ለሽያጭ ይቀርባል ማለት ነው አሁን ለምሳሳ ስለሆነ ለዛ ነው የማይሰሩት ማለት ነው በጣም ደስ ይላል የተለያየ የምግብ ቤት ወይ እንጀራ ቤቶች ሰፌት የተለያየ ሞሰቦችን ዘንቢሎችን ባስኬቶችን እንደዚህ እየገዙ ማበረታታት እንግዲህ ይሄንን የመሰለ የእጅ ሙያ ያላቸው የሚገርመው እናቶቻችን እጃቸው ይባረክ እንግዲህ እንደዚህ የተሰሩትን እኛ ደግሞ በመግዛት አንደኛ እቃው ስለሚያስፈልገን ሁለተኛ እኛ በገዛን ቁጥር እነሱ ሰፖርት ማድረግ ነው እነሱ ማበረታታት ነውና ሁላችንም የዚህ በረከት ተካፋይ ነው እንላለን እጃችሁ ይባረክ ይምር ያምራል እሺ አሜን አሜን እናት አሜን እንግዲህ ይሄንን ቅድም ስናየው የነበረው እያንዳንዱ የሽመና ቤቱ የስንጀር ቤቱ የጥበብ ውጤቱ ይሄ ነው እንግዲህ አስቡት በጣም የሚያማምሩ ሻርፖች ነጠላዎች ያሉ እንግዲህ ይሄንን ለማበረታታት ይሄንን በመግዛት ደግሞ በጣም ያማምራሉ ይምራሁን እኔ ሁሉ ብዙ የተሰራቸው እዚህ የሰሯቸው እናቶች የሰሯቸው እዛ ያየናቸው እዛ ያየነው በሽመና የሚሰሩት እነዚህ ናቸው የእጅ ስፌቶችም እነዚህ ናቸው እዚህ ጋር መጥቶ ለሽያጭ ይቀርባል እድሉን ስናገኝ ኤግዚቢሽን እና ባዛር ላይም እናቀርባቸዋለን ለድርጅቱ አንዱ ገቢው ነው ይሄም ማለት ነው ኦኬ በእነኚህ ዘሮች በጣም በትልልቁ አሉ እነሱ በትንንሽ ነው በትንንሽ ብቻ ከፍ ባለው ቢኖር እንደልክ እንደዚህ እንደነጠላ ሆኖ ቢኖር እንደነኛ ንብና በብዛት ነው ወስድ ነበር እስኪ ወደፊት ምናልባት በጋቢው ከተሰራ በጋቢው ሽመና ከተሰራ እንሞክራለን በጣም ያማምራሉ ቲሸርቶቹም እንግዲህ እዚሁኛው ከውጭ መንገዛቸው ቲሸርት ከእንዴ እየወሰዱ ነጋዴ ያተረፈ የሚሸጥልን እስኪ ያንዳንዱ ዝም እያረከ እነኚህ ራሱ ሲያማምሩ እሱ ከዘንባባ ይሰራ ነው ለፍራፍሬ ለዳቦ እንደዚህ ያንዳንዱ ነገሮች ደግሞ ጥንካሬያቸው ደስ ይላል ጥብቅ ያሉ ናቸው ያው ቀስ ብለው ተረጋግተው ስለሆነ የሚሰሩ ቅም ተደርገው ስለሚሰራ ይገርም ያማምራሉ እስቲ እንግዲህ ውድ ተመልካቾቻችን ምን የመሳሰለ የሚያምር የእጅ ጥበብ ውጤቶችን በመግዛት እንዲሁም ቡና ምናምን ለሚጠጡ ድስቶች ለሚፈልግ ለያንዳንድ ነገር እነኚህን እየገዙ ሰፖርት ማድረግ እንችላለን የትም ከነጋዴ ከተለያየ ቦታ ከመንገዛ አሁን መርዳት አይደለም መርዳት ያቀተን እንኳን እነኚህን ገዝተን እነሱ ሰፖርት እያደረግን እነሱንም እያበረታተን የእነሱንም የእጅ ስራቸውን ስንገዛላቸው በጣም ደስ ይላቸዋልና በመስጠት ብቻ ሳይሆን ይህንን በመግዛት ራሱ ማገዝ ትልቅ ነገር ነው በጣም ደስ ይላል ይምር በጣም ያማምራሉ ደግሞ ሁሉ የትኪስ ሽያጮች ያልኩሽ ደግሞ ለግንባታው ማስጀመሪያ እነዚህ ናቸው ለቤቱ ማለት ነው ለቤቱ ለግንባታው ማስጀመሪያ የገቢ ማሰባሰቢያ የተዘጋጀው ከ30 ብር አሁን ይሄንን ትኬት ቆርጦ መሄድ ይችላል መቁረጥ ይችላል ከ30 ብር እስከ 200 ብር አለ በጣም ደስ ይላል እኔ አንድ ለቁረጥና እሺ እንግዲህ ወደ ተመልካቾቻችን ይሄንን መታችሁ ጎብኝታችሁ አንድ ትኬት ብቻ አሁን ለምሳሌ እንዳለቻችሁ የስንት አለ የ30 ብር የ50 የመቶና የ200 ምንም መስጠት እንኳን ባችሉ መታችሁ በጉልበት አገልግላችሁ ከነኛ አጥማችሁ በቻለ ውስጥ አንድ ትኬት ቆርጣችሁ መሄድ ለነሱ ትልቅ ሰፖርት ነው በጣም ደግሞ እቺ 9923ቷን አንድ ቴክስት በየቀን አንድ ብር ማለት አንድ ብር ነው በቀን እሱ ትልቅ ነገር ነው እኛ ሳናስበው እሱ ግን እየቆረጠ ይሄን ነገር ለኛ ለሰው ምንም ማለት አይደለም አንድ ብር ለኛ ግን ትልቅ ነገር ነው በየቀን ደግሞ ያ ነገር ሲል ሳናስበውኛ በየለቱላችን በጎ ስራ እየሰራን አልፈበታል እውነት ነው ብዙ ጊዜ አሁን እንደዛ አስበን ስለማንሰራ አንዴ ወኪ ካለው በቀራሱ ስለሚቆርጥ አስበን ስለማንሰራ እኛው እንደዚህ እንድንል ሰፖርት ማድረግ ነው በጣም ደስ ይላል እውነት በጣም ነው የሚያማምሩት እውነት ኪዳነ ምህረትን እየመጣችሁ ጎብኛችሁ እስኪ እውት በተለይ ኢትዮጵያ ላይ ያላችሁ መቶ ማየት ራሱ ትልቅ ነገር ነው መቶ እነሱን በጉልበት በተቻለና አቅም ሰፖርት ማድረግ ራሱ ትልቅ ነገር ነውና ነው ጎብኛቸው
ትልቅ እነኚህ አሁን የአንገት ልብሶች ናቸው ትንሽ ናቸው ነጠላ አይደለም የሚሆን እንጂ ወይ ለህፃን ልጅ ናቸው እንጂ ነጠላ አይሆንም እንደዚህ በተሳስከተቻለ ነው ራሱ ይሰራል እሱ ይያሉ ነበር እነኚህ ዘሮች በተለያየ በነጮች በመናምን ሰንደሳሳ ያሉ በትልቁ በትልቅ ጫምታው ከናደናም እንደዛ ይፈልጋሉ እውነት ነው ግዙልኝ ይያሉ ነበር ይሄን ይመስላል እንግዲህ ከኔ ጋር ያለውን ጉብኝታችንን ጨርሰናል ጥያቄ ካላችሁ ያልገባችሁ ነገር ካለ መጠየቅ ይቻላል ማለት ነው እግዚአብሔር ይስጥልን ስላስጎበኝሽን እኔም ያው እንደ እግዚአብሔር መልካም ፍቃድ እየመጣው ለመጎብኘት ሞክራለሁ ብዙ ጊዜ ሌሎቹን ማቀው የሚገርምሽ ነገር ይሄንን ብዙ ትኩረት የለኝም በአንድ ሰው ተቋሚነት ነው ይሄን ነገር ያገኘሁት የሚገርምሽ ከመጣ በቅርብ ነው ነገር ውጭ ነው የምንኖረው የነበረውና ግን መቆደና ቢያንስ በወር ውስጥ 15 ጊዜ ሊሄድ ይችላል እዛ ማለት ነው ልክ እንደዚህ ያያስኩኝ ዳቦዎች የተለያየ ነገሮች ልደቶች ዝክር ሲኖር እንደዚህ ይሄድኩኝ ከነሱ ጋር ሳልፋለሁ ግን አሁን አንድ ቦታ እንትን ተማለት ሌላም በያድሱ ገበያ የተለያየ ቦታዎች እንዲሁም ደግሞ እዚህ ባለፈው እንትን የጎዳና ሻውሮች እነኛ ጋር ቤተሰብ ነው ለረጅም አመታት ግን ይሄን በስም እንጂ ማቀው እንደዚህ የሆነ ጠለቅ ብዬ መዛም አለ ግን በስልክ ራሱ ሰርች አድርጌ አንድ ሰው እንትን ለቆ በቲክቶክ የተለቀቀ ቲክቶክ የለኝም ግን ፌስቡክ ላይ ተለቆ አይቼ ተቆንጨብ ያለ እንዴ ቆይ እስኪ ብዬ ስልኩን ከዛ ላይ አወረድኩ ከዛ ማየት ነው የመሰለ ነገር የለም ይሄን ይመስላል እንኳን መጣው ይሄን አይተናል እንግዲህ እስቲ ምግቡን መግብና ቀጥታ እሷን ጋር እንሄዳለን እሺ ማይክ የተማሪዎቹን አስቀድም ተፈታኞቻቸው ያዛችሁ እዚህ ሁሉም የተማሪዎች ይሄው ከዚህ ጋር ተቀበሉ አንዳንድ ደም አንቺ ይሰጥ የጻራቶቹ ይሄን አይበሉ ይሄኛው አይበሉ እንጀራውን ዘርጋ ያረጋችሁ ጥፍ እንዳይልባችሁ ቀይወጥ ብቻ ሌላ መስለሽ አንቺ አድርጊለት ይሄ ቀይወጥ ብቻ ነው ያለችኝ ጠጋ በልና ወደዚህ ዙም እያረከው እና ወደዚህ ጠጋ በልና ዙም አረከው እንግዲህ ወደ ተመልካቾቻችን አሁን የማደሉ ፕሮግራም ነው ሙሉ ቀን ተፈታኝ ነው ታቂጆች አለሰው ተፈታኝ ነው በልተው ቢሄዱ ነው እሺ ሲረጋጋ አንድ ቀይወጥ ጨምርላችሁ ትንሽ ወጣ ታሳንቻችሁ ብዛት ስላለ አረ በእውነት ለ500 ለ600 ነው የሚሄዱ መቆደኛ እንደፈለግሽ አድርግላችሁ እሺ ሲመጡ ደግሞ ለማዘር አለቻ ብቻ አሁን ዳቄጆችን ውሃ ትንሽ ምን እንደያቀናችሁ አይ ነው ይሰፊ ይሰራል እሺ እንዳቅማችሁ እኔ ነጭ ብቻ ነው ያው ተሰለፉና አቀባቢውስ ተዋሃት ነው አነስ ያደረግሽ ቡክት እንዳይልባቸው ታነሰ ማስጨመር እንግዲህ ህፃኖቹ የሚበሉት አንድ ሙሉ እንጀራ አይደለም እንደያቀማቸው ነው የሚሰጣቸው ሲያይጎላቸው ይጨመርላቸዋል ቆይ
በረከት ማስተናገድ በረከት ተካፈ የሚደርሳቸው ቦታ ነው። አንድ እንጀራ ስሩ። እሱ ያለሽ ከመራቅም ቀልቀል ይርሚ ነበር አንድ እንጀራ ወይ በችግር አላየኝ ህፃናት ናቸው የሚስተናገዱት። መሰል ያረሹ መረቁን እንዲገባልሽ በጣም አክንዱ ህፃናት ስለሆነ ለዋቂዎቹ ጥቂት ነው ሊደርስ አይ ቆይ አሉ ትንሾች እዛ ላይ አሉ ሰማናለሽ በጸሎት አማኑ ጫክሉ እንጀራ አስቆርጡና እናንተ እንጀራ ማዞር እንዳትሰሽ ያልቆች እሺ አንድ ሰው ቀይ ሰፋረቂ ባልጫቸው ምስር ብቻ ቀይወጥ ብቻ እሱን ስሩ ችግር የለም። እሺ ቀይ ያለበት ቀይ ትንሽ እዚህ ላይ አድርግ። ቀይ ትንሽ አድርግልኝ። መረቁ ብቻ በኋላ ላይ እንዳይቀርብሽ ከላይ ዘይቱ ብቻ ከላይ እንዳይቀርብሽ ቀይ ብቻ ነሽ አንድ አድርጊለት። ቀይ በርከት አድርጊ ትንሽ ብቻውን ነው የምፈልገው። አንተ ተፈታኝ ነው። አንድ እንጀራ ስሩ ብቻው ብቻ ሄደ እንዴ የሚፈልጋለ? እሺ አንድ እንጀራ ስሩ ቀይ ወጥ ያፈልግ ተፈታኞች ሆናችሁ አታረሳ ፈልገም ምሽቄ ብቻ ይደርስልሽ እኩል ሁሉም እንዲደርሳት ብቻውን ነው። ቆይ ከየረጋ መጀመሪያ ልጆች አይኑ ተፈታኝ ነው። ቀይ አድርግለት
ችግር አርግ ቀየር ማንኛውም ብቻ ሁለቱም ጎለበን አይቀላቀለ ድንቹና አተሩ ወይስ የትኛው ነው? እናንተ ተነስታችሁ ትይዛላችሁ። ሚስ ደረሰ ልጆች ተነሱና ተሰለፉ። ነይ ወራይ ተሰለፉ። አሁን ሰልፍ ያዙ። አንዳንድ እንጀራ እሺ ወጣና እንጀራ ተሰለፉ። አይ ናኔ አይ ብቻ አይጨርስም ቁርጥ በመሃል አንድ ሰው ፈጠን እያለሽ አንድ እንጀራውን አፍጥኝላት አልጫ ብቻ አንድ እንጀራ ስጭኝ ትንሽ ጨምረበት ብቻውን ሲሆንና አይነት ሲሆን አለ አርካ ሰልፍ እየያዘ ይታያል ወጣ ያታሳንሷቸው ይበዛባቸው እሺ በቃ ሌላ ካላችሁ ሲሆን አንድ እንጀራ ነው ግማሽ እሺ ሌላም ግማሽ ሰሩ አይ ኖርማል ደግሞ ግማሽ አንድ እንጀራ ስታች ግማሽ ሰሩ እሺ ግማሽ አሁንም ግማሽ ሰሩልኝ አንድ 3 4 ግማሽ እሺ ሪች ግማሽ አስገቢያ አሁን መደዳው ላሽት ነጥባቸዋል ትንሽ ግማሽ አብዙሽ አይ እዚሁ ያዝ ካለው ይበላሉ በኋላ ግማሽ ሰሩልኝ እሺ በቃ አንድ ክፈይ አንድ ግማሽ ብቻ ማለት ቀይ ብቻ እሺ ቀይ ብቻ ሙሉ
ቀይ ብቻ ትንሽ ማሸሽ ድንች ብቻ ድንች ብቻ አሁን ግማሹን ያዛርጉትና አንደኛውን ቀይ ብቻ ግማሽ ይሄ ትልልቁ እሺ አድርጌ አነስ ያለች ከሷ ሙሉ እንደሱ አይነት ስለሆነ ከዛ ግማሽ እንጀራ ባዶ አንድ እንጀራ ግማሽ ድንች ብቻ ያተሩስ አተር ይደረጋል አልጫ ነጭ አልጫ ከዛ ድንቹ በላይ ላላ ያርግ ግማሽ የሚፈልጋለ ሲታ እንቺቱ ግማሽ ነሽ አንድ እንጀራ ወጥ አሁን ግማሽ አትስሩሽ ሙሉ እሺ ቀይ አድርግልኝ ቀይ ቀሪ ኦኬ ሄሎ ሄሎ ወይ አይና ፈልጊ ይበቃሽ ለአንድ እንጀራ ስለሆነ አንድ ካረግሽ እንጀራ ሁለት ሶስት አትድገኝ አልጫ ብቻ ሶስት አልጫ ብቻ በቃ ያታርጉ አልጫ ብቻ ሶስት አንድ ካርብሽ አልሞላ አድርገሽ ምንሽ አሁንም አልጫ ብቻ አልጫ ብቻ አልጫ ብቻ አሁንም አልጫ ብቻ አንድ አልጫ ብቻ ስትይ ይኸው አልጫ ብቻ ማን ነው? አሁንም አንድ አልጫ ብቻ ኧረ በስመ እዚህኛው እዚህ ላይ እንኩሉ ማስ አንዴ ቀበሉ በቃሽ ሁሉም እንትን እንዲደርሰው እሺ ካንዴ ቀይ ጨመርላችሁ ቀይ ጭማሪው አይነት እንዲደርሳችሁ አልጫ ነው የምፈልጉት ያው በቃ አልጫ ብቻ ነው ቀያፍቱ ጭማሪ እኮ እያዙ አንድ አልጫ ብቻ አልጫ አልጫ ብቻ አንስ አንድ ከሱ ለቴክስት ነው ያለች አንድ አልጫ ብቻ እንንሽ ቀጣዩ ነው የምታረጊው በጣም ተመጣጣኝ ቀዮች ሳታረ እሱ አልጫ ብቻ እሱ ስሪ ከዛ ሌላ ቀዮች ሳታረጊ
Amit heuzi ga yesatana lazım. Limona bu bisikletin mansı bala. ና ቀይ ነው የምትፈልገው? ከሁሉም ነው አንተስ ቀይ ትንሽ ጥላሸት አይንካባችሁ። ብዙ እንጀራውን ጥላሸት አይነካ። ብዙ እንጀራ ሄዷል። እስካሁን እያየሁንም አታስጠጉት። እሺ ቀይወጥ እዚህ ላይ ትንሽ ጨመር አድርገው ቅድም አድርጊውና እንጀራው እንደዚህ ነው ወሰደሽ ተነሽ ለሽ አንዴ ካለ የሚቀበልን ከፍ ይሄኛው ቲማቲም አለው ትንሽ አለ። የትኛው ግድ ነው? ሁሉም ቲማቲም አለ። ኑዚ ጋር ወላ ትንሽ ከዚህ ጋር ነው ተረይ ቀይ ብቻ አስሪ አንድ ቀይ ብቻ አስሪ ከዛ ሌላ ደግሞ ሰው